ብሌን ለምንድን ነው እንደዚህ ያደረገችው? ላንቺ ብዬ ነው ማለቷስ ምን ማለቷ ነው? የምር አልማዝ በህይወት አለች ማለት ነው? አይ አይ፣ እንዴት እንደዚህ ሊሆን ይችላል? አዎ አሁንም የቷ ልጅ ሞቶ ለቅሶ ላይ ነው። በኃይሉ ስትሰማ የሰላምን ድምፅን የሰማሁት ወይስ መስሎኝ ነው? ብሌን ታሪክ ሰራች። እውነት ለመናገር ብሌን አሁን ላይ የምሰራው ነገር በጣም ጀግና ነች። በጣም ቆራጥና ደፋር ሆናለች። እንደ በፊቱ እየፈራች ልፍስፍስ ብላ እየቀረች አይደለም። ምክንያቱም ወይዘሮ አልማዝን አመታ ወይዘሮ ሰላምን ነፃ ለማድረግ ከዳግም ጋር ወደ አልማዝ መኖሪያ ቤት ሄደው ነበረ። ሰላም ሰላም፣ ውድና የተከበራችሁ ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ሆይ? ዛሬም እንደተለመደው አደራ ድራማ ነው ይዤላችሁ የመጣሁትኝ። ወደ አቶ በኃይሉና አልማዝ ስንሄድ እንግዲህ ብሌን አልደውላለት ብሌን አልማዝን ልታገኛት ሄዳለች። ስለዚህ እንዳትመለስ አድርጋት እዛው በወጣችበት አስቀራት። ሁልጊዜ እሷ በእኛ ስራ እየገባች ነው። ስለዚህ እያደናገፈችን እንቅፋት እየሆነችን ስለሆነ አስወግዳት ብለው እንግዲህ አቶ በኃይሉም ሴት የላከው ሞት አይፈራም እንደሚሉት ችግር የለውም አስወግጄ አሳይሻለሁ ብሎ እንግዲህ እየፎከረ በነበረበት ሰዓት ወይዘሮ አልማዝን መንገድ ላይ አግኝቷል። አቶ በኃይሉ አንተ ደግሞ እዚህ ምን ትሰራለህ በምትለው ሰዓት እንግዲህ ብሌን አልመጣችም ወይ ብሎ ጠይቋታል። ማን ነው የነገረህ? ብሌን እንዴት ወደዚህ ልትመጣ ትችላለች? በምትለው ሰዓት እንግዲህ ቃል ብሏታል። ቃል አሁንም እየተጫወተችብህ ነው በምትለው ሰዓት እንግዲህ እሱም በጣም ነበረ የተናደደ። በኃይሉም እንግዲህ ቃል ቆይማ እሰራላታለሁ በቅርቡ ነው የማገኛት ብሎ እንግዲህ ብሌንን ሳያገኛት ሄዷል። ምክንያቱም ስላልመጣች ማለት ነው። ወይዘሮ አልማዝንም እንግዲህ አልማዝም አቶ በኃይሉ እዚያ ትምጣ እዚህ በታየ ቁጥር ለእኔ አደጋ ነው፣ ስለዚህ ወደዚህ እግር አታብዛ በምትለው ሰዓት አልመጣም ብሏታል ማለት ነው። ወይዘሮ አልማዝን ደግሞ አልማዝ ልጅሽ ነው ወይ የሞተ? አቤት እያለ እንግዲህ እያሽቃበጠ ነበረ። አይ ልጅ አይደለም የእህቴ ልጅ ነው፣ እሱን ራሱ አስታምሜ እንዳልቀብረው እኮ ነው ያደረከኝ በምትለው ሰዓት እንግዲህ አዝናለሁ፣ በጣም ነው ያዘንኩት ብሎ እንግዲህ ያዞንባውን የውሸት እያስመሰለ ነበረ። ይሄ አስመሳይ አቶ በኃይሉ። ወደ ብሌንና ወደ ቃል ስንሄድ እንግዲህ ቃል ብሌንን ስታያት በጣም ነው የተናደደችው። እች ልጅ እንዴት ነው ሁሌ ከሞት እየተረፈች የምትመጣው? ብገላት ራሱ አፈርልሳ መነሳቷ አይቀርም። ስለዚህ እንዴት አድርጌ ነው እችን ልጅ ማስወግዳት እያለች እንግዲህ ከራሷ ጋር እያወራች ነበረ። ምክንያቱም ብሌን ምንም ሳትሆን ነው የተመለሰችው ወደ ቤት። ምንም ቀጥታ ወደ ቤት ከገባች በኋላ ወደ ወይዘሮ ሰላም ነው የሄደችው። ምክንያቱም ወይዘሮ ሰላም በጣም ተጨንቃ በፍርሃት ውስጥ ሆና ተኝታለችኝ። እትዬ እኔ እንደዚህ ልጨነቅልሽ? እኔ እኮ አንቺን ልክ እንደ እውነተኛ እናቴ ነው የማየሽ። ጉዳይ ላይ ደግሞ መቼም ቢሆን ተስፋ አልቆርጥም። ያለኝ እድል ራሱ የመርፌ ቀዳዳ ያክል ቢሆን ራሱ አድንሻለሁኝ። ቃልም እንግዲህ ወይዘሮ ሰላምና ብሌን በተቀራረቡ ቁጥር እናትና ልጅ መሆናቸውን እንዳይተዋወቁ ስለምትፈራ እንቺ ልጅ ግን ስንቴ ነው እናቴ አጠገብ አትድረሺ የምልሽ፣ ግን ደግሞ አንቺ አልሰማኝ አልሽ። ሞስ የት ስትዞሪ ውለሽ ነው የመጣሽው? ሳታስፈቅጂ ለምንድን የወጣሽው? ከእንግዲህ ጀምሮ ከዚህ ቤት ተባለሻል። ያለሽን ፌስታልሽን ይዘሽ ከዚህ ቤት ውጪ። ቃል ከመለፍለፍ አላቆመች። ምክንያቱም አንቺ ርካሽ ብላ እንግዲህ ብሌንን በምትይዛት ሰዓት ብሌንም አንገቷን አንቃታለች። እኔ ርካሽ አይደለሁ፣ ክብር ያለኝ ሴት ነኝ ፈርታለች። ኧረ ለዚህም በቃሽ፣ አነቅሽኝ አይደለም ቆይ ያሳይሻለሁ ትላለች። በእሷን እሷ ራሱ ማለቀቅ ያልቻለች ሴት ግን ገና ተርፋ እሷን ደግሞ ለማሳደድ ነው የሚያምራት ማለት ነው። አሁን በእጇ ሆና ራሱ ያልገጠመቻት ሴት ፈሪ ነች። ምክንያቱም እትዬ ላይ ያሰባችሁትን ተንኮል ካላቆማችሁ መቼም ቢሆን አልተዋችሁም። በአሁኑ ደግሞ በ10 ጣቴ ነው የምፈርምልሽ፣ እኔ ነኝ የማሸንፋችሁ፣ እትዬንም ከእናንተ ነፃ አወጣለሁ በምትል ሰዓት እንግዲህ ቃል በጣም ተርበትብታለች። ምክንያቱም ምንድነው የምታውቂው በምትላት ሰዓት ገና ለገና ተንኮሌ ታወቀብኝ ብለሽ እኮ ተርበተበሽ፣ አንቺ በጣም ሲበዛ ፈሪ ነሽ። ስለዚህ እኔ ደግሞ የእናንተን ጉር ነው የማወጣው። ስለዚህ አዋርዳችኋለሁ፣
አንቺም ከዚህ ቤት ጨርቄን ማቄን ሳትይ ትወጫለሽ፣ እኔን ውጭ እንዳልሽኝ አንቺ ራስሽ ነሽ ወጪያት ብላ እንግዲህ አንቃድ ወርውራታለች። እውነት ለመናገር አሁን ላይ ያለችበት የብሌን ሁኔታ በጣም ነው ደስ የሚለው። በጣም ቆራጥና ደፍራለችኝ። ቃልን ራሱ እንደዚህ አናግራት አጣቅም። ብዙ ጊዜ ቃል ነበረች ብሌንን የምታስፈራራት ማለት ነው። ብሌንም እንግዲህ እሷን አንቃት ጥላት በሄደች ሰዓት አሁን እኔ እንደዚህ አንቃኝ ልገለኝ እኮ ነው እናቷን እኔ እንደቀማዋት ብታቅማ ኖሮ ሲጣርጋ እኮ ነው የምትገለኝ። ኧረ የፈጣሪ ያለህ ያለች እንግዲህ ወይዘሮ ቃል ብቻዋን እያወራች ነው። ወደ ብሌን ስንሄድ ብሌንም ወይዘሮ አልማዝ ጋር ሄደው ነበረ፣ ግን ደግሞ የተሳሳተ ስም ጋር ነበረ የሄዱትና ወይዘሮ አልማዝን ስላላገኟት መኝታ ቤቷ ሆና እንግዲህ እየተናደደች እና በራሷ እያለቀሰች ነበረ። ምክንያቱም ወይዘሮ አልማዝን ለማምጣት ነበር ላይ የሄደችው እና ያው ስላልተሳካላት በጣም ነው እየተናደደችው። ወደ ወይዘሮ ሰላም ስንሄድ እንግዲህ ወይዘሮ ሰላም በተኛችበት ሆና እየቃዠች ነው። ግን ልጅ ተብዬዋ ቃል ግን አብራት ሆና ማበዷን እያየች ደስ ብሏት እንግዲህ እየሳቀች እየተዝናናች ነበረ። ከቅዠቷ ራሱ ለማስቆም አልሞከረችም። ምክንያቱም አቶ ኃይሉ ከበር አውጥቶ እንግዲህ በመስመር በቀይ ጽፎ አንቺ የአልማዝ ገዳይ ነሽ ብሏት ነበር። አንቺ ሰው ገዳይ ነሽ፣ አንቺ ሰው በላ ነሽ በሚላት ሰዓት እኔ ሰው አልገደልኩም፣ ድንገተኛ ነበረ፣ ድንገት ነው፣ እኔ አውቄ አይደለሁም፣ እኔ ሰው ገዳይ አይደለሁም እያለች እሷ እንግዲህ እየቃዠች ነው። በጣም ነው ወይዘሮ ሰላም የምታሳዝነው። ከመጀመሪያ ጀምሮ የገዛ ልጇን ለማሳደግ ያልታደለች፣ በዛ ላይ ስደት ቆይታ ስትመጣ ደግሞ በገዛ ልጇና በገዛ ወንድሟ ደግሞ ግፍ የሚደርስባት ምስኪን ሴት ነች። ግን ደግሞ እንደዛም ሆኖ ሁሉንም ደግሞ የማመን ችግር አለባት። የሆነ ቃልን በጣም ነው አሁን ላይ ያመነቻት ያለችው እና ባታምናት ጥሩ ነበረ። አሁንም እንደውም ውክልና ራሱ ለመስጠት አስባለች። ምክንያቱም እኔ በዚህ አጋጣሚ ሆኜ አንድ ቀን ወይ እስር ቤት ብገባ ወይ የሆነ ነገር ብሆን ሀብቴን ንብረቴን የሚያስተዳድረው ሰው የለም ብላ እንግዲህ ቀጥታ ለብሌን ላለው ለቃል ልጇን ላልሆነች ለእሷ እንግዲህ ልታስተላልፍላት ወስናለች ማለት ነው። ወይዘሮ ሰላምን በቅዠት ላይ ሆና እንግዲህ ቃልን በኃይሉ ሲያወጣት ነበረ ከቤት ውጪ በሚላት ሰዓት እንግዲህ ልጄን ተዋት እያለች ወይዘሮ ሰላም ስትጋዥ ምስኪኗ እናቴ በህልሜ ራሱ እያየሽ ነው ወይ ወይኔ ስታዛዝኝ እያለች እንግዲህ ሙድ እየያዘችባት ነው። እንግዲህ የአንቺ ማበድ እኮ ነው የኔን ህይወት የሚቀይረው። በህልምሽ ብቻ ሳይሆን ምናለው በእውነትሽም እንደዚህ እያበድሽ ብትኖሪ የአንቺ ማበድ ለእኔ ይጠቅመኛል። ብሌንም ተናዳ ገደም ባለችበት በነበረበት ሰዓት እንግዲህ ዳግም ደውሎላት ከዛ ከንዴቷና ከተረበሸችበት ሙድ ለማውጣት ቸኮሌት ገዝቶ ሰጥቷታል። ምስኪን ዳግም ማለት ነው። ወደ ወይዘሮ ሰላምና ቃል ስንሄድ እንግዲህ ወይዘሮ ሰላም ሀብቷን ያው ለውክልና ወይም ደግሞ ንብረት እንዳለ ያለ ንብረቷን ለቃል ለማዘዋወር ጠበቃ ይዛ መታ እንግዲህ ለቃል እሰጥሻለሁ በምትላት ሰዓት በጣም ነው ቃል የተደሰተችው። ግን ደግሞ ይሄን ሁሉ ንብረት አውርሰሽኝ እኮ የት እንደምትሄጂ አውቃለሁ፣ ያላንቺ ቤቱ ባዶ ነው የሚሆንልኝ፣ አይሆንም አትስጭኝ እያለች እንግዲህ ለማስመሰል ሞክራለች። ግን ደግሞ ማስመሰሏ ሳይሆን የውስጧ ደስታ ነው በይበልጥ የሚያስታውቅባት። ምክንያቱም መሰጠቷ በጣም ነው ደስ ያላት። አቶ ኃይሉ ምንም ሳያቅ ሙሉ ለሙሉ የሰላም ንብረት እንትን ልትሆን ነው ማለት ነው። ቃልም እኔ ከምንም ከንብረትሽም ከምንም በላይ አንቺ ነው የምፈልገው በምትላት ሰዓት ወይዘሮ ሰላምም የኔ ምስኪን እውነት መስሏት አውቃለሁ ልጄ ይገባኛል፣ ልረዳሻለሁ ስላንቺ ስለ ወደፊት ህይወትሽ ስለማስብ ነው እንጂ ምንም አላደርግም፣ ለመጠባበቂያ ብዬ ነው በምትላት ሰዓት ቃልም አላምንሽም ብላለች። ምክንያቱም አምንሻለሁ ማለቷ ነው። እንግዲህ እኔ ይሄንን ነገር ማድረግ አልፈልግም በምትላት ሰዓት ወይዘሮ ሰላምም ለእናትሽ ስትይ አድርጊው ልጄ ጭንቀቴ እንዲገላገል እባክሽኝ እሺ በይኝ። ምክንያቱም ቃል እኮ ነች። ቃል ይሄንን ጊዜ እንዴት ስጠብቀው እንደነበረች በደስታ ነው እሺ የምትለው። ግን ወይዘሮ ሰላም ደግሞ እውነት መስሏት እንግዲህ እሷን እየለመነች እና እያባበለቻት ነው። ቃል አንቺስ እንደዚህ ሆነሽ ስላየውሽ በጣም ነው ደስ ያለኝ። ምክንያቱም ለእናትሽ እንደዚህ መጨነቅሽ በጣም ነው ያስደሰትሽኝ፣ በጣም ነው እረፍት እንዲሰማኝ ያደረግሽኝ ልጄ።
ሽም ግን እንደ ልጅ ታዘዥኝ፣ እንደ ልጅ እሺ በይኝ፣ እኔም ደግሞ እንደ እናት ሆንሻለሁኝ። ምንም ህይወት የለኝም። ህይወቴ በቅጽበት ሊትበላሽና ሊቀየር ይችላል። ስለዚህ አንቺም ህይወት እንዲበላሽ አልፈልግም ቃል ልጄ። ቃልም እንግዲህ በውስጧ ደስታ ከላይ ደግሞ የውሸት ሀዘን እያሳየች እንግዲህ እሺ በቃ እማዬ ላንቺ ስል አደርጋለሁኝ። ጠበቃውም ተገርሞ ምክንያቱም የቃል ውሸት እና ማስመሰል እሱ ብቻ ነው እየታየው፣ ወይዘሮ ቃል ምንም እየታያች ስላልሆነ በጣም ተገርሞ እያያቸው ነበረ፣ ሁሎችንም ማለት ነው፣ ወይዘሮ ሰላምንም ሆነ ቃልም እንግዲህ በውስጧ ደስታዋን እያከበረች ነው። ምክንያቱም አሁን እኔ እኮ አልፈርምም እያልኳት እየታገልኩ ነበረ፣ ግን ደግሞ እሺ በቃ ይቅር ብትለኝ ምን ላደርግ ነበረ? እንትንሽን ይሄ መግደርደርሽን በልኩ አድርጊው እንጂ ቃል እያለች ራሷን በውስጧ እየመከረች እና በጣም ነው የተደሰተችው። እውነት ለመናገር ያለፋችበትን በሰው ቤት ገብታ የራሴ ነው ብላ ማግኘቷ እንዴት አያስደስትም ማለት ነው። ወይዘሮ ሰላምን ከእንግዲህ በኋላ ምንም የሚያስጨንቀኝ ነገር የለም፣ የአንድ የልጄን ህይወት ካስተካከልኩ በኋላ እጄን ለመንግስት መስጠት እችላለሁኝ። እሷም በውስጧ ይሄንን እየተማከረች ነው። ምክንያቱም ለውክልና እስከ መቼ ነው ከኃጢአቴ ጋር የምሰቃየው? ምክንያቱም እጄን ለመንግስት ሰጥቼ ኃጢአቴን ተቀብዬ ሰላም መሆን አለብኝ። ምን ሞት አይሆንም፣ የሚገባኝን ቅጣት በህግ መቀበል አለብኝ። እዚህ ሆኜ እኮ በጣም ነው እየተሰቃየሁ ያለሁት። ዳግምና ብሌን ስንሄድ እንግዲህ አልማዝ በህይወት ካለች አንድ ሰው ያውቃል፣ በእርግጠኝነት እሱ ያውቃል። እሱ ደግሞ አንቺ የሆነ ነገር ካልሽው ምንም ቢሆን ያደርጋል። እሱ ማን ነው በምትለው ሰዓት እንግዲህ ብሌንም ሳሚ ብሏታል። እውነት ለመናገር ዳግም ጥሩ እያሰበ ነው። ሳሚም ያውቃል የሰላምን ቤት ራሱ፣ ምክንያቱም ከመጀመሪያው ጀምሮ እሱም አብሮ ስለነበረ እንግዲህ ሳሚ ብሏታል። ብሌንም እየደወለችለት ነበረ ለሳሚ። ብሌንም ስልክ ደውላ አላነሳለት በሚል ሰዓት እንግዲህ እንዴት ነው አላስበው ያልኩኝ ከባሀይሉ ጋር እኮ ነበረ የሚሰራ በምትለው ሰዓት ዳግምም አንቺ ካልሽው ምንም ቢሆን ያደርጋል፣ አርግ ያልሽውን ነገር ሳያቅማማ ነው የሚያደርግ። ስለዚህ ያለን አማራጭ ሳሚ ነው፣ እሱ ጋር እሱን ማግኘትም ሆነ እሱን መጠየቅ ነው ያለብን ብሎ እንግዲህ ዳግም እውነቱን አስረግጦ ነግሯት አለብን። ወደ ቤት በተመለሰች ሰዓት እንግዲህ ያለውን ነገር አይታለች። ምክንያቱም ወይዘሮ ሰላም ሙሉ ለሙሉ ያላትን ንብረት ለቃል አውርሳት እጇን ለመንግስት ልትሰጥ እንደሆነ ብሌን በጣም ነው የደነገጠችው። ምክንያቱም ጠበቃውም ከዚህ እንደወጣሁኝ ጉዳዩን አስጨርሰዋለሁ በሚል ሰዓት እንግዲህ ቃልም ከዛሬ ማለፍ የለበትም ዛሬ ይሁን ብላ እንግዲህ ጠበቃውን ስትጠይቀው እሺ ብሏታል። ምክንያቱም አሁን እንደወጣሁ ነው የምጨርሰው፣ ችግር የለውም። ሰላምን ብሌንን እንዳየቻት ብሌንዬ ልጄ መጣሽ ወይ በምትላት ሰዓት አዎ መጣሁ እትዬ፣ አንዴ ላናግርሽ ፈልጌ ነበር በምትላት ሰዓት እንግዲህ ምን ነው ብሌንዬ ስትላት እንግዲህ ውጪ ላውራሽ ብቻሽን አንዴ ብላታለች። ምክንያቱም እናቴ ጋር ሄጄ ለመምጣት ፈልጌ ነበረ ፍቃድ ስጪኝ በምትላት ሰዓት እሺ ብላታለች። ምክንያቱም ወይዘሮ ሰላም ወደ ቤት በገባች ሰዓት እንግዲህ ቁልፉን ከርችማባቸው ነው የሄደችው። ወደ ዳግም ጋር ሄዳ እንግዲህ ሳሚን ለማግኘት እየሄዱ ነው። ምክንያቱም ወይዘሮ አልማዝን ወይዘሮ ሰላምም እጇን ሳትሰጥ ወደ ህግ ቦታ ሳትሄድና ራሷ ላይ ከመሰከረች ደግሞ ልትታሰር ስለምትችል ግዴታ ወይዘሮ አልማዝን ማምጣት አለባቸው ማለት ነው። ወደ ወይዘሮ ቃልና ጠበቃው ስንሄድ እንግዲህ ልሸኘው ብላ ጠበቃውን ልትሸኘው በተነሳች ሰዓት በሩ ተቆልፏል። ቃል እንደብድ ነው ያደረጋት ማለት ነው። በሩን ማን ነው የቆለፈው? ለምንድን ነው በምትል ሰዓት ወይዘሮ ሰላምን በጣም ደንግጣ ነበረ። ወደ ዳግምና ብሌን ስንሄድ እንግዲህ ብሌንም አሁን ላይ ጠበቃው መውጣት አይችልም በምትለው ሰዓት እንዴት ነው መውጣት የማይችለው ብሎ እንግዲህ ብሌንን ሲጠይቃት ቁልፉን ቆልፌ ነው የመጣው ብላ ቁልፉን በምታሳየው ሰዓት አንቺ እኮ የኔ ቅመም ነሽ፣ ወይኔ እንዴት እኮ እንደምወድሽ ብሎ እንግዲህ ቁልፉን በሚያይ ሰዓት በጣም ነው ደስ ያለው። ቀጥታ ወደ ወይዘሮ አልማዝ ነው ሄዱ። ቀጣይ ክፍል ምን ይፈጠር ይሆን? አብረን የምናየው ይሆናል።